ወጣቷን ገድሎ ራሱን ያጠፋው ፍቅረኛዋ በየዕለቱ በሴት እህቶቻችን ላይ እንደዋዛ እየተፈጸሙ ያሉ ወንጀሎች እጅግ ያስደነግጣሉ። ምነው ወንዶች ጨከናችሁ እስኪባል ድረስ የሆነው ጉድ የሚያስብልና መራር እንባን የሚያስነባ ነው። የአዲስ አበባ ነዋሪዎችን በሙሉ ያስደነገጠ በፋርማሲ ውስጥ ከሰሞኑ የተፈጸመው የሄለን ግድያ መንስኤውና የፍቅረኛዋ ዳግም ራስን ማጥፋት ጉድ ያስባልና አስደንጋጭ የሆነ ክስተት ነው። በየጊዜው ግድያዎችን መስማት ሳንወድ በግዳችን መድን የመጣ ነው ጉዳይ ነው። ነገር ግን ገዳይ አጥፍቶ ሲሰወር ገድሎና ደፍሮ ዞር ሲል ማየት የተለመደ ቢሆንም የሄለን ገዳይ ፍቅረኛ ግን ራሱን እዚያው ነው ያጠፋው። በስፍራው የነበሩ ሰዎች ስለ ጉዳዩ ምን አሉ የሚለውን በስፋት እናስደምጣቸዋለን። ፍትህ የትነሽ ገዳይ ከ45 ቀናት በኋላ ከእስር ተለቃ በየመንደሩ ትንጎማልላለች። ልጁንም ፍትህን ያጣ ቤተሰብ በክስተቱ ግራ ተጋብቶ የግ ያለ እያለ መራር እንባን ያነባል። ሙሉ መረጃውን በዝርዝር እናስደምጣቸዋለን። በመቀሌ የሚገኙ ፍርድ ቤቶች ስራ ማቆማቸው ተገለጸ። በፍልስጤም ላይ እየደረሰ ያለውን የዘር ጭፍጨፋን ተከትሎ ዩናይትድ ኪንግደም፣ ፈረንሳይና ካናዳ እስራኤልን ማስጠንቀቃቸውን ተከትሎ የጦዘው ውጥረት ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ የቻናላችን ቤተሰቦች በዚህ ቻናል ላይ የተለያዩ ወቅታዊና አነጋጋሪ መረጃዎችን በየዕለቱ የምናስደምጣችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጠየቅን ወደ መረጃዎቹ እናመራለን። በፋርማሲ ውስጥ የተገደለችው ሄለን ታታሪና ስራ ወዳድ ቀልጣፋ ወጣት ነበረች። በስራ ገበታዋም የፋርማሲ ደንበኞችን በፈገግታ ተቀብላ ታስተናግድ እንደነበርም ደንበኞቿ ይናገራሉ። ብዙ ህልም የነበራት ትዳርም የመመስረት ልጆችም የማፍራት ወጥን የነበራት ነገር ግን ምን ያደርጋል ሁሉም ነገር ነበር ሆኖ ቀርቷል። ወጣቷ ፋርማሲስት ሄለን ላትመለስ በግፍ ባጭሩ ተቀጨች። ከስራ ገበቷ ላይ ምንም በማታውቅበት ሁኔታ የወደፊት አካሌ ፍቅረኛ በምትለው ሰው ህይወቷ ተቀጨ። ህልሟም ከሸፈ። በጠራራ ፀሐይ ሰዎች ተከበው ባሉበት ነው የገዛ ፍቅረኛዋ የሄለንን ህይወት ያጠፋው። ለምን ይናደረገ የሚለው የብዙዎች ጥያቄ ነው። አሁን ላይ ነገሮችን በግልጽ በንግግር ሳይሆን በኃይል ለማድረግ መሞከር እጅግ ያስደነግጣል። ይህ አስደንጋጭ ክስተትም የሆነው የብዙዎችን ልብ የሰበረው ሞት የተፈጠረው ግንቦት 10 ቀን 2017 ዓ.ም ነው። በመዲናችን አዲስ አበባ የተፈጸመው አሳዛኝ ክስተት ብዙዎችም በዕለቱ አጋርተውታል። ሄለን ከፍቅረኛዋ ጋር በገላን አካባቢ በፍቅር አንድ ላይ እንደነበረችም የሚጠቁሙ በርካታ መረጃዎችም ተሰምተዋል። የሄለን ገዳይ ፍቅረኛም በሹፍርና ሙያ ውስጥ እንደነበረም ተገልጿል። የዚህ ክስተት መነሻው ነው ተብሎ የተነገረው ደግሞ ሄለን ፍቅራቸው እንዲቆም ባነሳችው አስተያየት ነው። የፍቅር አጋሯም ይህንን ተከትሎ የምትሰራበት ፋርማሲ ድረስ ሄዶም ህይወቷን እንዳጠፋም ተነግሯል። ከዚያም የከፋውና ነገሩን ውስብስብ እንዲሆን የሚያደርገው ደግሞ ፍቅረኛዋ እሷን እዚያው ፋርማሲ ውስጥ ሰዎች በተከበቡበት ከገድላት በኋላ ራሱን እዚያው ማጥፋቱም ነው። ሄለን ስርዓተ ቀብሯ ግንቦት 11 ቀን 2017 ዓ.ም በቱሊ ድምቱ ጊዮርጊስ ቤተክርስቲያን ተፈጽሟል። ከ45 እስር ቀናት በኋላ ህፃን ሆት ገድላለች ተብላ ታስራ የነበረችው ጎረቤት ተጠርጣሪዋ ያለምንም ፍትህ ከእስር ቤት መፈታቷ በርካቶችን አስደንግጧል። ቤተሰብ ይህንን ሲያይ መራር እንባን እያነባ ነው። ፍትህ የትነሽ ለህፃን ሆተ ድምጽ እንሆን። ጉዳዩ እንደሚከተለው ነው። ዕለተ አርብ መጋቢት 5 ቀን 2017 ዓ.ም በግምት ከቀኑ 10 ሰዓት ገደማ ነው። ዋግምራ ሰቆጣ ውስጥ ይፈጸማል ብለን ፈጽሞ አስበን የማናውቀው ዘግናኝ ወንጀል ነፍስ በማታውቅ ህፃን ልጅ ላይ ተፈጽሟል። የህፃኗ ስም ህፃን ሆተት ዳግም ትባላለች። ከመጋቢት 5 እስከ ዛሬዋ ቀን ድረስ ያለምንም ፍትህ እነሆ ከ2 ወራት በላይ ጊዜ ተቆጠረ። እናም እባካችሁ ፍትህ እንዲወጣ ለመላው ዓለም አሳውቁልን ይላሉ ወላጆቿ። በግድያ የተጠረጠረችውን አካል በመፍታትም ፍትህ እንዲዳፈን እየተደረገ ነው። የዋግን ማህበረሰብ ያስቆጣውና መሪር ሀዘን ላይ የጣለው የህፃን ሆተ ዘግናኝ ግድያ መጽናኛው ፍትህን ማረጋገጥ ነው። የኢትዮጵያ ህዝብ ጉዳዩን የሴቶችና የህፃናት ሚኒስቴር እንዲያዩና እንዲተባበሩን እባካችሁ አድርሱልን በማለትም ቤተሰቦቿ እየተማጸኑ ይገኛሉ። ተጠርጣሪዋ ያለምንም ምርመራ ከ45 ቀናት በኋላ እንደተለቀቀችም ነው የተሰማው። ቤተሰብ ይህንን ሲያይ እጅግ መራር እንባን እያነባ ፍትህንም እየጠየቀ ይገኛል። በመቀሌ የሚገኙ ፍርድ ቤቶች ስራ ማቆማቸውን ገለጹ። ፍርድ ቤቶቹ ባወጡት ማስታወቂያ በሁሉም 7ቱም ክፍለ ከተሞችና በማዕከላዊ መቀሌ ችሎትም ጭምር ላልተወሰነ ጊዜ ስራ እንደቆመ አስታውቀዋል። ፍርድ ቤቶቹ እዚህ ውሳኔ ላይ
የደረሱት የትግራይ ክልል ዳኞች ማህበር ጊዜያዊ አስተዳደሩ አስቸኳይ መፍትሄ ይስጠን ሲልም መግለጫ ካወጣ ከቀናት በኋላ ነው። ማህበሩ በመግለጫው ፍርድ ቤቶች ጫና እየተደረገባቸው መሆኑን ገልጾ የሚመለከታቸው አካላትም በቂ ትኩረት ባለመስጠታቸው ፍርድ ቤቶችና ዳኞችም እየተቸገሩ መሆናቸውን በተመለከተም የተለያዩ መረጃዎች ወጥተዋል። ማህበሩ በመግለጫው ግንቦት 8 ቀን 2017 ዓ.ም በመቀለ ማዕከላዊ ፍርድ ቤት በዋለው ችሎትም የተፈጠረው እውነት ለዚህ ትልቅ ማሳያ መሆኑን ገልጾም ነበር። በዕለቱ የወይዘሪት ዘውዱ ሀፍቱን ግድያ በተመለከተ ገዳዩ እየታየ ባለበት ወቅትም በችሎት ላይ ከፍተኛ ብጥብጥ መከሰቱና ይህንንም ተከትሎ ዳኞችና አቃቤ ሕጎችም ለደህንነታቸው በመስጋት ችሎቱን አቋርጠው ለመሄድ መገደዳቸውንም ማስረዳቱ ይታወቃል። ይህ በእንዲህ እንዳለም ወይዘሪት ዘውዱ ሀፍቱ በነሐሴ ወር 2015 በመቀለ ከተማ ውስጥ በግፍ የተገደለች ሲሆን በግድያው የተጠረጠሩት ያሬድ ገብረስላሴና አንገሶም ኃይለማርያም በቁጥጥር ስር መዋላቸው ይታወቃል። እነዚህ ተጠርጣሪዎችም ጉዳያቸው በፍርድ ቤት የተከታተሉ የሚገኝ ሲሆን ግንቦት 8 ቀን 2017 ዓ.ም የዋለው ችሎትም በሁለቱም ላይ የጥፋተኝነት ውሳኔ አስተላልፎባቸዋል። ከዚህ በመነሳትም ፍርድ ቤቱ አቃቤ ሕግ ቅጣት አስተያየት እንዲያቀርብ ጠይቆ አቃቤ ሕጉም ተከሳሾች ለሌላው ማስተማሪያ እንዲሆን በሞት ሊቀጡ ይገባል የሚል ሐሳብን ያቀርባል። ይህንን ተከትሎም የተጠርጣሪዎቹ ቤተሰቦች በፍርድ ቤት ውስጥም ብጥብጥ በማስነሳታቸውና የችሎት ወንበሮችን ጭምር በመሰባበራቸውም ችሎቱ ሊቋረጥ መቻሉም በስፋት ተዘግቧል። ታዲያ ይህንን ተከትሎ በመቀለ የሚገኙ ፍርድ ቤቶችም ስራ ማቆማቸው ነው የተገለጸው። ወደ ቀጣይ መረጃችን ስናመራ በፍልስጤማውያን ላይ የደረሰ ያለውን የዘር ጭፍጨፋን ተከትሎ ዩናይትድ ኪንግደም፣ ፈረንሳይና ካናዳ እስራኤልን አስጠነቀቁ። በኔታው ትዕዛዝ የእስራኤል ጦር በጋዛ ዘልቆ ለመግባት እያደረገ ያለው ያልተገባ ዘመቻ በአፋጣኝ እንዲቆምና የሰብአዊ እርዳታዎችም አቅርቦቶች ላይ የጣለውን እገዳ እንዲነሳም ሀገሪቱን ጠይቀዋል። ባለፉት 4 ቀናት ብቻ ከ97,000 በላይ የሚሆኑ ፍልስጤማውያን እንደተፈናቀሉ ዓለም አቀፉ የስደተኞች ድርጅት IOM አስታውቋል። ድርጅቱ በጋዛ ያለው መፈናቀል ከዕለት ወደ ዕለት አሳሳቢ ነው ብሏል። እስራኤል በቅርቡ በፍልስጤማውያን ላይ የጣለችው የሰብአዊ እርዳታ እግድ ንጹሃን ዜጎችን ለከፍተኛ አደጋ እያጋለጠ መሆኑን አንስቷል። የሰብአዊ እርዳታን በመከላከል በንጹሃን ህዝቦች ላይ አደጋን ማድረስ አይገባም ሲል IOM በኤክስ ገጹ ላይ ማጋርቷል። ዓለም አቀፉ የስደተኞች ድርጅት በጋዛ ውስጥ የተፈናቀሉ ፍልስጤማውያን ለመርዳት ከአጋር ድርጅቶች ጋር በመተባበር እርዳታ ለማቅረብ ዝግጁ መሆኑን ገልጿል። የተባበሩት መንግስታት ድርጅት አፋጣኝ የተኩስ አቁም እናም ደህንነቱ የተጠበቀ ቀጣይነት ያለው የሰብአዊ እርዳታ ድጋፍ ለፍልስጤማውያን እንዲደረግም ጥረት ማድረግ ይኖርበታልም ብሏል። የእስራኤል መንግስት በፍልስጤማውያን ንጹሃን ዜጎች ላይ የደረሰ ያለውን የዘር ጭፍጨፋ ተከትሎ የተለያዩ የሀገራት መሪዎች ተቃውሟቸውን እየገለጹ ይገኛሉ። ከነዚህ ውስጥም ዩናይትድ ኪንግደም፣ ፈረንሳይና ካናዳ እስራኤል በፍልስጤማውያን ንጹሃን ዜጎች ላይ እያደረሰች ያለውን ጥቃት ያልተመጣጠንና የዓለም አቀፉን የሰብአዊ ህግን የጣሰ ነው ብሏል። ሶስቱ ሀገራት እስራኤል አሁን እያደረገች ያለው በጋዛ ወታደራዊ ዘመቻዎችም የማስፋፋት ሂደት እንደሚቃወሙ አስታውቀው የሰብአዊ እርዳታዎችም በአፋጣኝ ለፍልስጤማውያን እንዲቀርብም ሲሉ በመግለጫቸው አስታውቀዋል። ኔታው የተወሰኑ የእርዳታ አቅርቦት እንዲኖር መፍቀዳቸውን ተከትሎም ሶስቱ ሀገራት ሙሉ ለሙሉ የሰብአዊ እርዳታ መቅረብ ይኖርበታልም ብለዋል። አያይዘውም ሐማስ የያዘችውን የእስራኤል ቀሪ ታጋቾች እንዲለቅም ሀሳብም አቅርበዋል። ሀገራቱ እስራኤል የሰብአዊ እርዳታ ወደ ጋዛ እንዳይገባ መከልከሏን የዓለም አቀፉን የሰብአዊ ህግን የሚጥስ ነው በማለትም በጋራ በሰጡት መግለጫም ጠቅሰዋል። ሀገሪቱ ከትላንት በስቲያ ምሽት እስራኤል በጋዛ እንደገና አጠናክራ እየወሰደች ያለውን ወታደራዊ ዘመቻ ካላቆመችና በሰብአዊ እርዳታ ላይ የተጣለውን እገዳም ካላነሳችም ከበድ ያለ እርምጃ ሊወስዱ እንደሚችሉ አስጠንቅቀዋል። ይህ በእንዲህ እንዳለም ጠቅላይ ሚኒስትር ኔታው በእስራኤል ላይ ጥቅምት 7 ቀን ለደረሰው የሐማስ ጥቃት ተጨማሪ ሽልማት ሶስቱ ሀገራት እየሰጡ ነው ብለዋል። በጋዛ ላይ ድል እስክናገኝ ድረስም እስራኤል ራሷን መከላከል ትቀጥላለች ሲሉ ኔታውን መናገራቸውን በስፋት እየተዘገበ ይገኛል። ጦርነቱ እንዲቆምም እስራኤል ያስቀመጠችው ቅድመ ሁኔታ ተፈጻሚ መሆን አለበትም ብለዋል። የእስራኤል ጦር በጋዛ ከትላንት በስቲያ ጀምሮ በወሰደው ጥቃትም ከ60 በላይ ሰዎች መሞታቸውም ታውቋል። ወታደራዊ ቡድኑ በደቡባዊ የካን የኒስ ከተማ ፍልስጤማውያን ንጹሃን ላይ ከፍተኛ ጉዳት መድረሱን አናዶል የዜና ወኪልም ገልጿል። እንደ አውሮፓውያን አቆጣጠር ከጥቅምት 2023 ዓ.ም ጀምሮ እስራኤል በጋዛ ላይ ባካሄደችው የዘር ጭፍጨፋ ከ53,000 በላይ ፍልስጤማውያን ተገድለዋል። አብዛኛዎቹ ሴቶችና ህጻናት ናቸው። መረጃው የአረብ ኒውስ፣ የሚድል ኢስት ሞኒተር እና አናዶሉ ነው። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።